የነጻ ትምህርት እድል በሰሜን አሜሪካ መረጃ ብትሰጠን ብላችሁ በጠይቃችሁት መሰረት ዛሬ ወደ ሰሜን አሜሪካ በተለይ ዩኤስኤ ይዣችሁ ሄዳለሁ። ዩኤስኤ ስታንፎርድ ዩኒቨርሲቲ ላይ የሚገኝ አንድ የነጻ ትምህርት እድል አለ። እሱም ናይት ሄነሲ የሚባል ስኮለርሺፕ ፕሮግራም አለ። ስለሱ ፕሮግራም እንዴት ነው አፕላይ የምናደርግ የሚጠበቅብን? አሁን የመጀመሪያው ፌዝ ላይ እንደ መጀመሪያ ፌዝ ቪዲዮ ይዣላችሁ የመጣሁት ይህን በተመለከተ ምን ልንዘጋጅ ይገባል? ምክንያቱም ይህ ፕሮግራም በሁለት መንገድ አድሚሽን ስለሚያስፈልገው ስኮለርሺፑ ከአድሚሽንም ስለሚያስፈልገው ለማግኘት ቀድማችሁ እንድትዘጋጁ ምን ያስፈልገዋል፣ ቋንቋ ያስፈልገናል ወይ፣ ምን መደረግ አለበት የሚለው ነገር እንድታውቁ ነው ይዤላችሁ መጣሁ። ስለዚህ ይሄንን በተመለከተ ዝርዝሩን እዚህ ቪዲዮአችን ላይ በዚህ በታች ባስቀመጥነው ሊንክ ላይ እንዲሁም ባዮአችን ላይ ገብታችሁ ዝርዝሩ መመልከት ትችላላችሁ። ስለዚህ ላይ በዝርዝር የሚያስፈልጉትን መረጃዎች አስቀምጠናል። ተካደጉ። ከዚህም በላይ ቀጣይ ስቴፑን በተለይ ይሄ ቪዲዮ ስቴፕ ባይ ስቴፕ አፕሊኬሽን ከጁን 1 በኋላ የሚወጣው አፕሊኬሽኑ ስቴፕ ባይ ስቴፕ አፕሊኬሽኑ ይሰራልን የምትሉ ላይ ኮሜንት ሴክሽናችን ላይ የስ የሚል መልስጡ። እሱን በቀጣይ ይዘንላችሁ እንመጣለን ማለት ነው። ስለዚህ ይህን መረጃ እንድትመለከቱ እየጋበዝኩ እኔ እዚህ ጋር አሰናበታለሁ። ቃሚ ሆኖ ካገኛችሁት ሁሌም እንደምታደርጉት ለጓደኛ ለቤተሰብ ሸር አድርጉት። እናንተም በተለይ ብዙዎቻችን እንመለከታለን ሰብስክራይብ አናደርግም። ይሄ መረጃው ሰብስክራይብ ማድረጉ ለኛም ስለሚጠቅመን ሰብስክራይብ እንድታደርጉ እየጋበዝኩ ዛሬ ላይ የነበረን ቆይታ ይሄን ይመስላል። መልካም ሁሉ እመኛለሁ። ባይ ባይ።